ሰበር መረጃን ነው ከጠፈር ተመራማሪዎች እንግዲህ ሌላኛው ሁለተኛ ምስል ተገኝቷል ማለት ነው። የመጀመሪያውን ቀደም አጋርቻችሁ ነበር። አሁን ደግሞ ሁለተኛው ምስል መጥቷል። እሱን ልንገራችሁ። ቤቱን ፎሎ አድርጉ፣ ሼር በማድረግ እንግዲህ ለብሶ እንዲዳረስ አድርጉ። ሰበር ዜና፣ አስደናቂው ምድር በጠፈር ተመራማሪዎች እይታ ማለት ነው። ናሳ የአርቴምስ 2 ተልዕኮ አዛዥ በሆነው ሬድ ዊዝማን አማካኝነት ከጠፈር የተነሱ ሁለት አዳዲስና እጅግ አስደናቂ የሆኑ የምድር ምስሎች ደግሞ ፎቶዎች እንግዲህ ይፋ ተደርጓል። የምድራችን ሚስጥራዊ ውበት በጨለማ ውስጥ ከሁለት ምስሎች መካከል ከፍተኛ ትኩረትን የሳበው ምድራችንን በከፊል በድቅድቅ ጨለማ ውስጥ ሆኖ የሚያሳየው የምሽት ምስል ነው። የብርሃን ድንቅ ስራ ደግሞ ምስል ምድርን በከፊል ጥቁር ካባ ደረባ የሚያሳይ ሲሆን በአድማስ ጫፍ ላይ ግን ረቂቅ የፀሐይ ብርሃን እንደ ቀጭን ክር ፈሶ ይታያል ማለት ነው። አብዛኛው ፓርት ጨለማ ነው ማለት ነው። አድማጮቼ የጠፈር እይታ ይህ ምስል የሰው ልጅ ከግማሽ ክፍለ ዘመን በኋላ ወደ ጨረቃ በሚያደርገው ታሪካዊ ጉዞ ላይ የተገኘ ብርቅዬና ምርጥ እይታና መረጃ ነው። ስለ አርቴምስ 2 በከፊል አዛዥ ሬድ ዊዝማን እና የቡድን አጋሮቻቸው በኦሪዮን መንኮራኩር ውስጥ ሆነው ወደ ጨረቃ በመጓዝ ላይ ይገኛሉ። እነዚህ ምስሎች የተነሱት እንግዲህ መንኮራኩሩ የምድርን የሰባት ኃይል ጥሳ ወደ ጥልቅ ህዋ በምትገሰገስበት ወቅት ነው። በጣም ርቃለች። ምድራችንን ከጠፈር ብርሃን ስትታጠብ ማየት ተፈጥሮ ምን ያህል ረቂቅና ድንቅ መሆኑን ዳግም ያሳያል ማለት ነው። ይህ ዘገባ የሰው ልጅ የጠፈር ምርመራ ታሪክን አዲስ ምዕራፍ የሚያበስር ነው። ውድ አድማጮቼ ይህንን ልንገራችሁ። እናንተ ወደ ጨረቃ ለመሄድ ብታስቡ የአንድ ልጅ ህፃን እድሜን ትወስዳላችሁ። ያ ማለት 9 ዓመታት ይፈጅባችኋል። ውድ አድማጮቼ ይህንን ጉዞ ወደ ጨረቃ የምትጓዙትን በመኪና ደግሞ ብታደርጉ ማለት ነው በትንሹ 5 ወራት ይፈጅባቸዋል። በፕሌን እናደርጋለን በኮሜርሻል ፕሌን ብላችሁ ካሰባችሁ 18 ቀናት ይፈጅባቸዋል። በመንኮራኩር አሁን ይሄኛው የአርቴምስ 2 ማለት ነው እነሱ በኦሪዮን መንኮራኩር በሚያደርጉት ደግሞ የ10 ቀን ጉዞ ነው የሚያደርጉት ማለት ነው። በአጠቃላይ 685000 ማይል ነው የሚጓዙት። አንድ ማይል እንግዲህ 1.6 ኪሎ ሜትር ነው። ይህንን ማይል ወደ ኪሎ ሜትር ስትቀይሩት ወደ 1,102,000 ምናምን ገደማ። ስለዚህ 1,000,000 ኪሎ ሜትር ነው እየተጓዙ ያሉት ማለት ነው። አድማጮቼ ይልንገራችሁ። ስለዚህ በእግር ብትሄዱ ወክ ብታረጉና ቢቻል 9 ዓመታት ነው የምትፈጁት ለማለት ነው። ቤቱ ፎሎ ይደረግ፣ ሼር ይደረግ። ይህ አዲስ ግኝት ነው አድማጮቼ። እንግዲህ ዓለም በዚህ ሹሌ ከፍ እያለች ይመስላል።